አድርገህ ነው ደግሞ ያስቀየምካት? ቀን ላይ ጥሩ ያልሆነ ንግግር ተናገርኳት። ተዋት እባክህ እሷን። ምን እያልሽ ነው ሰላምዬ? ምንም ነገር ቢሆን አንተ ስህተት እንደማታደርግ በደንብ ነው የማውቀው። ምንም ብታጠፋ እናታችን ናት። ክፉ ልንናገራት አይገባም። አሁን ያሰብኩትን ነገር ልንገረው ወይስ ስለሷ እያወራ ታድራለህ? እሺ ምንድን ነው ንገሪኝ። ያን አባት በጣም አሟቸዋል። ሄጄ አይቻቸው ነበር እና በጣም አሳሳቢ ደረጃ ላይ ደርሰዋል። እና ምን አሰብሽ? እማዬ ሀና ላይ በጣም ብዙ ግፍ ሰርታለች። የቤተሰብ ግፍ ደግሞ ለልጅ ነው የሚተርፈው። ስለዚህ የማየን ግፍ እኛ ልናርም ይገባል። ምን ማድረግ እንችላለን? እማዬ እንደሆነች ለምክር አትመች። ከየትም ብለን ገንዘብ ፈልገን የሀናን አባት ልናሳክም ይገባል። ከየት ይመጣል? ሰርቀንም ቢሆን ግዴታችን ነው። ምን እያልሽ ነው ሰላምዬ? ምናሴ አንተ የሆነ መፍትሄ እንደማታጣ እኔ በጣም እርግጠኛ ነኝ። አዳርህን አስብበትና የሆነ መፍትሄ ይፈልግ። ካልሆነ ግን ሰርቀንም ቢሆን ማሳከም ግዴታችን ነው። እኔ እንጃ ብቻ እኔ አላውቅም። በቃ ሂድ፣ ነገ አስብበትና በደንብ እናወራለን። እሺ በቃ ሰላም ደሪ። ደህና ደሪ። ሀና ወይዘሮ ሜላት እግር ላይ ድፍት ብላ እያለቀሰች የአባቷ ሕክምና እንዳይቋረጥባት ተማጸነች። ወይዘሮ ሜላት እግር ላይ ድፍት ብላ እያለቀሰች እና እየተንሰቀሰቀች ያየቻት እርግብም በጣም እየተገረመች እና እየሳቃችባት ተመልክተናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ፣ ነባሮቹ ሀሳብ አስተያየታችሁን ጻፉልኝ። ማስተካከል ያለብኝ ነገር ካለ አስተካክላለሁ። ኖላዊ ድራማ ክፍል 53 ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ ቆዩ። እንግዲህ እርግብ በሀና በጣም እየሳቀችና እንዲሁም ደግሞ ነግሬሽ ነበረ እንደማታሸንፊኝ እወቂ እንደማለት ማለት ነው። በጣም እየሳቀች ነበረ ማለት ነው። ሀና ግን በጣም እያለቀሰችና እያዘነች ወይዘሮ ሜላትን እትዬ እባኮትን አባቴ ሊሞት ነው፣ እንደዚህ ሆኖ እያዩት እንዴት ነው አባቴ ሕክምናው እንዲቋረጥ የሚያደርጉት በማለት ስትለምን አይተናታል። እንግዲህ ወይዘሮ ሜላትም ይሄን ማድረግ አልችልም፣ ካሁን በኋላ አይመለከተኝም፣ አንቺ ግን ምን አይነት ፈጣጣንሽ? አሁንም ደግሞ ቤቴ ትመጫለሽ ወይ? ቤቴን እንደዚህ ከበጠበጥሽ ወዲያ እንዴት ተመልሰሽ ትመጫለሽ? አልችልም፣ አቅም የለኝም በማለት መልሰውላታል። ሀንዬም እንግዲህ እትዬ የእርሶ አቅም ይሄ ብቻ እንዳልሆነ አውቃለሁ፣ አባቴን አትርፉልኝ፣ አባቴ አንድ እሱ ነው ያለኝ በማለት እንግዲህ ሀና ለወይዘሮ ሜላት መልሳለች ማለት ነው። ወይዘሮ ሜላትም አውቃለሁ አትበይ፣ ይሄንን ስታውቂ እኔ በልጆቼ ቀልድ እንደማላውቅ እንዴት ሳታውቂ ቀረሽ? በማለት እንግዲህ መልሰውላታል ማለት ነው። ሀና እንግዲህ በጠዋት ተነስታ አባቷ ጋር እንዳለች ነው ዶክተሩ መጥቶ ላገኝሽ እፈልጋለሁ ሲላት፣ ምን ነው አባዬ እኮ እስካሁን ድረስ አልነቃም፣ መቼስ ነው የሚነቃው? በማለት ጠይቀው ነበረ። የአባትሽ እኮ የሚነቃው ቀጣይ ሕክምና ሲደረግለት ነው በማለት ዶክተሩ መልሶላት ነበረ። እንግዲህ ሀንዬም እና ታዲያ ለምንድን ነው የማታደርጉለት በማለት ዶክተሩን ጠይቀዋለች። ዶክተሩ እንግዲህ አዎ ይሄ ነው እንግዲህ አሁን ልነግርሽ ነው፣ ይሄን ለነግርሽ ነው የጠራውሽ ወይንም ላገኝሽ ያልኩሽ በማለት እንግዲህ የአባትሽን ሕክምና የሚሸፍነው የወይዘሮ ሜላት ድርጅት ነበረ። ድርጅቱ ደግሞ በአሁኑ ሰዓት የአባትሽን ሕክምና እንደማያደርግና እንዲሁም ሕክምናው መቋረጥ እንዳለበት ወይም ደግሞ አንቺ በራስሽ መንገድ ገንዘቡን ካመጣሽ ብቻ ነው የአባትሽ የአቶ ኖላዊ ሕክምና ሊቀጥል የሚችለው በማለት ዶክተሩ ነግሯታል። ሀናም በጣም በመደንገጥና በማዘን ይሄ እንዴት ይሆናል? እኔ ምንም የለኝም እትዬ እንዴት ይሄን ነገር ያደርጋሉ? በማለት አዝና እንግዲህ ወደ ወይዘሮ ሜላት ቤት ሄዳለች ማለት ነው። አሴር እንግዲህ በጠዋት ነበር የደወለችለት። ስደውልለት የመጣው ከጆሮ ጋር ነበረ። ጆሮ እንግዲህ እንዴት በዚህ ጠዋት ደወለችል በማለት አሽፎበታል። ሲመጡም የሆነውን ነገር ሁሉንም ትነግረውና ወደ ወይዘሮ ሜላት ቤት ስትሄድ እንግዲህ አሴር አባባ ኖላዊን ለጆሮ ትቶ እንግዲህ
አይታችሁት ከሆነ ሄዷል ማለት ነው። ሀናን ሊያስቆማት ሀና ከአሁን በኋላ እሷ ስር አንገትሽን እንድትደፊ አልፈልግም፣ ራስሽን እንድታዋርጅ አልፈልግም፣ ወይዘሮ ሜላት ቤትም መሄድ የለብሽም በማለት እንግዲህ አሴር መልሶ አውሯቷታል ማለት ነው። ሀና እንደዚህ አትበለኝ፣ አባት ቢሆን ኖሮ ይሄን አትልም ነበረ፣ አባት ስላልሆነ ነው። ያንተ አባት ቢሆን ኖሮ ቀድመህ የምትገኘው አንተ ነበርክ በማለት መልሳለታለች። እንግዲህ ጆሮም እንዴት እንደዚህ ትኛለሽ? የኔም አባት ናቸው በማለት አሴርም መልሶላታል። እንግዲህ አሴርም ከዛ በመመለስ ዶክተሩ እግር ላይ ድፍት ብሎ ባክህን አባቴን አደንልኝ፣ አባቴ እንዲሞት አልፈልግም በማለት ቢለምነውም ግን ዶክተሩ እንደማይችልና ይሄን ነገር ማድረግ የሚችለው ብሩን ሲያመጡ ብቻ እንደሆነ ነግሮታል ማለት ነው። በሌላ በኩል ደግሞ እንግዲህ ተምቹ ከአባባ ኖላዊ ጋር የቀረው እሱ ብቻ ነበር። እንዲሁም አባባ ኖላዊ ላይ ሙድ እየያዘ ነበረ ማለት ነው። ደይመዋል ወይስ አሉ እያለ እንዲሁም ደግሞ ገንዘቤን መሞታቸው ላይቀር ገንዘቤን ማውጣት አልነበረብኝም በማለት ከአሁን በፊት ያወጣውን ገንዘብ እንግዲህ እንደ ቆጫው እያወራ ነበረ። በሌላ በኩል ደግሞ እንግዲህ ተምቹ ይሄ ሁሉ ነገር በሱ እንደመጣ እንዲሁም ደግሞ ሀና ቤተሰቦቿን በሱ ምክንያት እንዳጣች ስላወቀ እንግዲህ ወደ ልጁ ደውሎለታል ማለት ነው። ሲደውልለትም እንግዲህ ልጁ ያንኛው ፎቶውን የተቀበለው ልጅ ስልኩን ቀምቶ ስለነበረ ስልኩ አይሰራም ነበረ። እንግዲህ ተምቹም ወዳለበት በመሄድ ሰዎቹን ካላሳየ ወይንም ደግሞ ፎቶውን ካልመለሰለት እንደሚገለው እና ያልሆነ ነገር እንደሚያደርስበት ነግሮት ተለያይተዋል ማለት ነው። እንዲሁም ደብድቦታል ማለት ነው። እንግዲህ ሀና ሰላምና ምናሴም አንድ ክላስ ውስጥ ቁጭ ብለው መማር እንደምትፈልግ ሀና እየነገረችው፣ ያው ምናሴም እያሾፈ ሀናን በጣም እየተናደደች ነበረ። ሀና እንግዲህ ለምንድን ነው እኔ ሳወራ ሁሉን ነገር እንደ ቀልድ የምታዩት እያለች ለምናሴም እየተናደደች መልሳለታለች ማለት ነው። አይ ትምህርት ተሆነ በጣም ጥሩ ነው ብለው እንግዲህ ወደ ቁም ነገሩ ዞረዋል ማለት ነው። እንግዲህ ሀንዬ የሰላምን እንደዚህ መሆንና እንዲሁም ደግሞ እናቷ ሰላምን እንደዚህ እንዳንገላታቻት ስታቅ እናቷን በጣም በመናደድና እንዴት ይህንን ታደርጊያለሽ ሀና፣ ይሄ አይገባትም፣ ምንም እያደረግሽ ነው ያለሽው እናቴ፣ አንቺ ገንዘብ እያለሽ እንዴት ሰው ይሞት ያለሽ ማድረግ ትችያለሽ እናቴ ስትላት፣ አልችልም፣ አሁንም ለሷ ነው ወይ የምትከራከሩት በማለት እንግዲህ ወይዘሮ ሜላት ሰላም እስካሁን በህይወት ልትቆይ የቻለችው በሀና አስተዋጽኦ ነው። ሀና ደንብ አሰጣት ኖሮ ሰላም እስካሁን የለችም ነበረ ማለት ነው። ሰላም ግን ያንን ውለታ መቼም አልረሳችሁም እና እናቷን አብደሻል በማለት ትናገራታለች ማለት ነው። እንደዚህ ባለቻት ጊዜም እንግዲህ አስመሳዩዋና ወይዘሮ ሜላትን ወደማይሆን መንገድ እንዲሁ እያታለለቻት ያለችው እርግብ እናቴን እንደዚያ ትናገሪያት በማለት ወደ ሰላም መልሳለታለች። ሰላምም ይሄ ቀን እንደሚመጣ በጣም አቅ ነበረ፣ ግን እንደዚህ በጣም በፍጥነት ይሆናል ብዬ አላሰብኩም ነበረ ስትል መልሳለታለች ማለት ነው። ሰላም እንግዲህ እንደዛ ባለቻት ጊዜ ወይዘሮ ሜላት ልጄን አትናገሪያት በማለት በጥፊ መታታለች ማለት ነው። ሰላምም እርግብን ግፍትር አድርጋት ከዛ ቦታ ሄዳለች። እንግዲህ እርግብና ምናሴም ሲገናኙ እንግዲህ ምናሴ ስለ ሁኔታው እየጠየቃት ነበረ። እንዲሁም ደግሞ ብቻሽን ነው ወይ ቤት ውስጥ ያለሽው በማለት ጠይቋት ነበረ ማለት ነው። ያው ብቻዬን ነኝ እኔ ብቻ ነኝ ያለሁት፣ ግን ሀና አልመጣችም እንዴ ሲለው፣ ሀና ከዚህ ወዲያ ምን ልታረግ ትመጣለች ማለትም አያባረረቻት አይደል፣ እዚህ ቤት እንዳሰራ አደረገቻት አይደል እንዴ ሲለው፣ አይ እንደዛ እኮ አይደለም፣ ሀና እኮ መታ ነበረ፣ ግን የመጣችው ለአይኗን አፍጣ የመጣችው ለልመና ነበረ፣ ልትለምን ነበረ እማዬን አባቷን እንድታሳክምላት ልትለምን ነበረ የመጣችው በማለት ለምናሴ ትነግረዋለች። እና እማዬ ምን አደረገች ሰጠቻት እንዴ ሲል ምናሴም ጠይቋታል። ኧረ እኔ እንደዛ አይደለም እማዬ እንደዛ አላደረገችም፣ እንዲሁም በጣም ነው እማዬ ዛሬ የገረመችኝ፣ በጣም አበሳጭታና እንትን ብላ
መልሳታለች ሲል ምናሴም የኔ እናት እንደዚህ አታደርግም በማለት መልሶላታል ማለት ነው። እንግዲህ እንዳደረገችው ባወቀ ጊዜ ምናሴ በጣም ተናዶ በእናቱ ያው እንግዲህ ከእሷ ጋር መሆን እንደማይፈልግና እንዲሁም በጣም እናቱ ክፉ እንደሆነች በገንዘቧ ብቻ እንደምታምንና በጣም ብዙ ነገር ተናግሯት እናትየዋ እንግዲህ ማለት አንዳንድ ጊዜ ሰዎች ማንነታቸውን እውነተኛ ማንነታቸውን ሲነግሯችሁ ያ ማንነት የነገሯችሁ ማንነት መጥፎ ከሆነ ለማስተካከል እንጂ በዛም ላይ ለመጨመር መሄድ የለብንም ማለት ነው።